ሙስሊም ኢትዮጵያውያን በኑር መስጊድ ደማቅ ተቃውሞ አደረጉ። የሙስሊም የድምጻችን ይሰማይ መፍትሄ አፈላላጊ ኮሚቴ አባላት በፍትህ ጦት በእስር ቤት መሰቃየት መቀጠላቸውን በመቃወም በአዲስ አበባ በኑር መስጊድ በተደረገው ተቃውሞ በመቶ ሺዎች የሚቆጠር ህዝብ መገኘቱን ዘጋቢያችን ገልጻለች። ድምጻችን ይሰማ ቀደም ብሎ ባወጣው መግለጫ የተቃውሞ ዋና ዓላማ የሙስሊሙን ህዝብ ጥያቄ አንግቦ በመያዛቸው በስር የተሰቃዩ ለሚገኙት መሪዎች ድጋፍ ለመግለጽ መሆኑን ጠቅሷል። በዘገየ ፍትህና በችሎት ድራማ እየተንከራተቱ የሚገኙት መሪዎች ሲታገሉለትና ለእስር የተዳረጉበት ዓላማ የሙስሊም ህዝብ መሰረታዊ የመብት ጥያቄ አካል መሆኑን የገለጸው ድምጻችን ይሰማ የነሱ መስዋዕትነት ለህዝቡ የሰጡትን ቦታ ለሃይማኖታቸው ያላቸውን ቀናኢነት ፍንትው አድርጎ የሚያሳይ ነው ብሏል። ሙስሊም ኢትዮጵያውያን ኮሚቴው የህዝብ ነው እኛም ኮሚቴው ነን ፍትህ ለወኪሎቻችን የሚሉ መፈክሮች ከፍ አድርጎ በመያዝ እንዲሁም እጆቻቸውን አጣምሮ በመቆም የመሪዎቻቸውን ስቃይ ከመጋራት አልፈው ከጎናቸው መቆማቸውን አመልክተዋል። የመፍትሄ አፈላላጊ ኮሚቴ አባላት የፍርድ ሂደት እንደቀጠለ ሲሆን እስካሁን ድረስ መንግስት አባላቱን በሽብርተኝነት ለመክሰስ የሚያስችለው ይህ ነው የተባለ ማስረጃ ሊያገኝ አለመቻሉን የፍርድ ሂደቱን የሚከታተሉ ሰዎች ይገልጻሉ። አቶ ኃይለ ማርያም ደሳለኝ የሙስሊሞቹን የመብት ጥያቄ ለማዳከም መቻላቸውን አስመልክቶ በአንድ ወቅት መግለጫ የሰጡ ቢሆንም ድምጻችን ይሰማ አሁንም ጠንካራ ደጋፊዎች እንዳሉት የሚያሳይ ተቃውሞ እየተካሄደ ነው። ተቃውሞ ከአዲስ አበባ ውጭ ባሉ አንዳንድ የክልል ከተሞችም መካሄዱን ለማወቅ ተችሏል። በአዲስ አበባና በተለያዩ ክልሎች የሚገኙ የሙስሊም ማህበረሰብ የፍርድ ሂደት ላይ ለሚገኙ የሙስሊም የመፍትሄ አፈላላጊ ኮሚቴ አባላት ያላቸውን ድጋፍ ለመግለጽ ዛሬ አርብ የተቃውሞ ድምጽ ሲያሰሙ ማርፈዳቸውን ለኢሳት የደረሰ መረጃ ያመለክታል። በአዲስ አበባ ፒያሳ ኑር መስጊድ በተካሄደው የተቃውሞ ድምጽ በርካታ አማኞች በእስር ላይ የሚገኙትን አመራሮች በግፍና ያለ አግባብ ለእስር መዳረጋቸውን በቁጣ ሲገልጹ ተሰምተዋል። ፍትህ ለኮሚቴዎቻችን እኛም ኮሚቴ ነን ለእስር መዳረጋቸው ተገቢ አይደለም የሚሉ መፈክሮችን በመስጊዱ ሲያሰሙ የነበሩት አማኞች በኮሚቴ አመራሮች ላይ የተወሰደውን ድርጊት እንደሚያወግዙ ገልጸዋል። ለረጅም ጊዜ ለፎታ ጊዜ ቆይቶ የነበረው የሙስሊሞቹ የተቃውሞ ድምጽ ዛሬ አርብ ከአዲስ አበባ በተጨማሪ በክልሎች ባሉ መስጊዶች ሲሰማ ማርፈዱን ድምጻችን ይሰማ አስታውቋል። የተጀመረው ተቃውሞ በቀጣይ ሳምንቶችም ተጠናክሮ እንደሚቀጥል ያስታወቀው ድምጻችን ይሰማ በክልል የሚገኙ የሙስሊም ማህበረሰብ ተመሳሳይ የተቃውሞ ድምጽ ሲያሰሙ ማርፈዳቸውንም አስረድቷል። የፍርድ ሂደታቸው በመታየት ላይ ያለው የሙስሊም መፍትሄ አፈላላጊ ኮሚቴ አባላት በአቃቤ ሕግ የቀረባቸውን ክስ ለመከላከል የሚያስችላቸውን ማስረጃ ለፍርድ ቤት በማቅረብ ላይ ይገኛሉ። ከ400 በላይ ምስክሮችን ለማስደመጥ በሂደት ላይ የሚገኙት የኮሚቴ አባላቱም የቀረበባቸውን የሽብር ወንጀል ካነሱት የመብት ጥያቄ ጋር ተያያዥነት የሌለው እንደሆነ በማስረዳት ላይ ናቸው። የተወሰኑ ምስክሮችን ባለፈው ሳምንት ሲያደምጥ የቆየው ፍርድ ቤት ቀሪ የመከላከያ ምስክሮችን ለማድመጥ ቀጠሮ ይዞ መገኘቱን ከሀገር ቤት የደረሰን መረጃ ያመለክታል።